ከእናቶችና ህፃናት በጀት ተቀንሶ ለባለስልጣናቱ አይፎን 17 ፕሮ ማክስ ስልክ ተገዛ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ለእናቶችና ህፃናት ጤና እንዲሁም ለስነ ምግብ ከተመደበው በጀት ላይ ተቀንሶ ለባለስልጣናት ዘመናዊ ስልክ ግዢ መዋሉ ይፋ ሆኗል። አዲስ ነገር መረጃ ይፋ ባደረገው የቢሮ ደብዳቤና ደረሰኝ መሰረት ለሁለት አይፎን 17 ፕሮ ማክስ ስልኮች ግዢ በአጠቃላይ 796,000 ብር ወጪ ተደርጓል። ይህንንም ተከትሎ በማህበራዊ ሚዲያ ላይ በርካታ ዜጎች ቅሬታቸውንና ተቃውሟቸውን በመግለጽ ላይ ይገኛሉ። ምን ታስባላችሁ? ሀሳባችሁን በኮመንት አጋሩኝ። በጣም አሪፍ በእውነት ነው የምላችሁ። በጣም የሚገርም ነው። ይሄን ስልክ ተመልከቱት። ይሄን ስልክ እዩት። ይሄ አሁን የምሰራበት ይሄን ስልክ ተመልከቱት። እኔ የምፈልጋለሁ ይሄ መከፋፈል እኮ ነው የሚባለው፣ እኩልነት እኮ ነው የሚባለው። አዎ እኩልነት። ይሄ አተናደር እንደ እስካሁን ድረስ የተሰቃየ ነው። ይሄ ጠፍቶብን እኮ ነው። መረዳዳት መተሳሰብ ማለት እኮ ነው። የተቀመጠን ብር አንስተህ ለዚህኛው መጠቀም ይሄ ምን ተንኮላለው? አንዳንዴማ እያሰባችሁ እንጂ ምንድነው እናንተ ብር እኮ ይውላችሁ አንዳንዴ ዝም ብሎ ሲቀመጥ እንትን ይላል። ሰዎቹ ደግሞ አይፎን ይዘው ይጠቀሙ። እኔ አሁን ለምሳሌ ስልኬን እንዳሳየዋችሁ ነው። ይሄ ስልክ አሁን ለኔ ብትቀይሩልኝ ደስ ይለኛል። አሁን እንደው ይህችን ነገር እንደው ወይም ደግሞ የሆነ ነገር አዘጋጅታችሁልኝ ቻሌንጅ አዘጋጅታችሁ እቺ ስክሪኗ የምታያት ናቸው። ያተ ስክሪኗን አያችኋት አይደል? በጣም አስቸግራኛለች። አሁን አልሰራልኝ እያለች አሁን እቺን አይፎን 17 ብታደርጉልኝ ወይም ደግሞ ማዕከላዊ ኢትዮጵያ በእውነት ነው የምላችሁ። በጣም እንደው በጣም እንዴት አድርጌ ማመስገን እንዳለብኝ አላውቅም። ከዚህ ወደ 60,000 የሚሆን እንትኖች አሉኝ፣ ፎሎወሮች አሉኝ። በእናንተ ስም ሁሉ ወክዬ ባመሰግናቸው ቅር ይላችኋል? እስኪ ኮመንት ላይ አሳውቁ። አንደኛ ለጌትም አስቡት በሉ። ኮመንት ላይ የገባችሁ ጌትም ስልኩ ለምሳሌ ቀረጻ በሚያካሄድ ሰዓት እችኛዋ ስልክ የባለቤቴ ስልክ ናት እና የሷን እየተጠቀምኩ ነው። የሷም ራሱ የተሰበረ ነው። ይሄው የምታዩት ነው። እዚህ ላይ እንደውም በደንብ አድርጌ ያሳያችኋለሁ። ይሄው የምታዩት ይሄው ስክሪኑን ተብሎ አሁን እቺን መቀየር ያተነ እቺን የምትዋት ናት። አሁን እቺ ዝም ብላ ቴክኖ ስፓርክ እቺ አለች አይደል 900 ምናምን የምትሸጠው የድሮዋ እሷን የምንጠቀመው እና ይሄማ 180 380 ምናምን ሽማ በጣም ለኔ በጣም የሆነት እንትን ነው። ትንሽ ያንስብኛል ግን ይሁን። ይሄን እንድታሰጡኝ አሁን እዚህ ጋር ያላችሁ ፎሎወሮቼ ወደ 60,000 እየተጠጋችሁ ነው። ለጌትም አስቡለት። ይሄ የናንተ አድሎነት የሌለበት ኢትዮጵያ ማዕከላዊ ኢትዮጵያ ዋው! ይሄ ነው መኖር ያለበት። አሁን አዲስ አበባም እንደዚህ ማድረግ አለባችሁ። በተለይ ደግሞ እንደዚህ ደከም ያልን ሰዎች ብሩ እዛ ተቀምጦ ካለ ለኛ ስጡና አሁን ሰኔ መዝጊያው ላይ ለምሳሌ አሁን ብር ይመለሳል። ለምን ይመለሳል? ለህንፃ ማደሻ እንደዚህ ለኛ ለደሃዎቹ ቹቹ በቃ እንደዚህ ያነሳችሁ ይሄው ሞባይል ግዙበት፣ ይሄው ቤታችሁን አድሱበት፣ መኪና ያረጀች መኪናህን ደግሞ ጎማ ቀየርበት። እንደዛ እኮ ነው የሚባለው። ትችላላችሁ። የእውነት ስሰማው ጆሮዬ እንዴት አባቱ እንዳቃጨለ ዋው! ለሁለት ስልክ 700 ምናምን ሺህ አይፎን 17 ይሄ ነገር ግን ይወልዳል እንዴ? አይፎን 17 ይወልዳል። ኔክስት አንድ ነጥብ ምናምን 4 ይሆናል ዛሬ አመት። የኔን ስልክ አይታችሁታል አይደል? ወይኔ ጉዴ! አረ እኔ የሆነ ጊዜ በእውነት ነው የምላችሁ እንደው ምናልባት መጥቀስ ባለብኝ ሰዓት ልጥቀሰው። እንትን እድሳት ነበር፣ የቤት እድሳት ምናምን ሰኔ ከመድረሱ በፊት እድሳት ይመጣል። እድሳቱ ስልኬን ላስቀምጠው ሰባራ ስልክ ደግሞ እንዳይሰበር ጨምሮ እና እናንተ ነው ዙር የማስቸግራችሁ እናንተ ነው የበጀት መዝጊያ ተብሎ ወደኔ እንዳትልኩ ብዬ እና ምንድነው የሆነች ትንሽዬ የሆነች ነገር ቀባ ተደረግና
4 ሚሊዮን ብር ይባላል እንዴ? 4 ሚሊዮን ብር በድሮ የሆነ ስንት ኪሎ ሜትር ምናምን የሆነ ከቦሌ ክፍለ ከተማ ተነስተ የሆነ የካ ክፍለ ከተማ አያሰራም ነበር አስፋልት። እንግዲህ ኮመንት ላይ እናንተ ራሳችሁን በሉ። እንደዚህ አይነት ነገር በቃ 10 ሚሊዮን ብር እንደዚች እስከዚች ምናምን እንደዚህ ተቀባች። እቺ ደግሞ እንደዚህ አባቴ መከፋፈል ለካ እዚሁ ነው። እኛ መች ገብቶን እኛ ደሞዛችን ምናምን እንዲቻል ደርስልን እንላለን። ለካ ዋጋው ያለው እዛ ላይ በጀቱ ላይ ነው። አሁን ነው መንግስት እዚህ ጋር መስራት ያለብህ። በቃ በጀት ይኸውልህ፣ ዝም ብለህ ቀጥታ አትልቀቅ። አሁን የታየኝ ነገር እሱ ነው። ከዛስ እንደዚህ አይነት ሪፖርት ይመጣል። ለምን እናቶችና ህፃናቶች ስለማይጠቀሙበት እንደነሱ ደግሞ አንስተን ስልክ እንጠቀም። በቃ ሪዝኑ ቀላል ነው። በቃ ለነሱ የሆነ ጊዜ አንዴ ቲክቶክ ላይ ማለት ቲክቶክ የለም ነበር፣ ሶሪ ይቅርታ፣ ፌስቡክ ነበር ድሮ ማለት ነው። እና ፌስቡክ እና ዩቲዩብ ነበር የምናየው ያኔ ወደ 2000 መግቢያ አካባቢ ነው እንግዲህ የምነግራቸው ይህን ወሬ። ምን ተሰራ? የሆነ ጊዜ በጀት መዝጊያዋ ስትሆን የሆነ ሪፖርቷ ናት በደንብ የምትጠናከረው፣ ስራዋ የምታቋት ናት። አሁንም ባይዘው ያው ነው። አሁንም ይሄው እያየን ነው እየሰማን ነው። ገና ብዙ ነግራቸው። ከዛ ምን ተሰራ? ሰውየው በጀት ሊዘጋ ሲል በል እንግዲህ ሪፖርትን አስገባ ተብሎ ሪፖርቱን ሲያስገባ ሰውዬ እንግዲህ ሚስተር ኤ የተባለ አንድ ሰው ይህን ያህል ሚሊዮን ብር አፉ ብለነዋል። መኪናው እያስቸገረችን ስላስቸገረችው ሌላ መኪና ገዝተንለታል። መኪናዋ እያስቸገረች ጥገና ምናምን አይደለም እኮ እሷን ቀይሮ ሌላ መኪና 1.5 በዛን ሰዓት 1.5 ባይዘወይ ሃይሉክስ መኪና ይገዛል። ወይም ደግሞ ሃይሉክስ ልበላችሁ ቪኤቱን ራሱ እኮ ቪኤት እኮ 900 ሺህ ምናምን እንደዛ ነበር የሆነ የሚሸጠው ነበር። እና እንደዚህ አይነት መኪና ገዝቶ ለሱ አፉ ብለነዋል። አሃ ነው አለ። እሺ ሚስተር ቢ ለሚስተር ቢስ እንደዚህ በጀቱ እንደዚህ ጎሏል ይሄስ ሲባል ለሱ ደግሞ ልጁ ዩኒቨርሲቲ ስለምትማር ለልጇ ዩኒቨርሲቲ መሄጃ መምጫ መኪና ገዝተን ሰጠናታል። ስለዚህ ለሷንም አፉ ብለናል። አፉ ነው አይደለ? ባፈ ነው የምከተል ብሎ ባፉ በሽጉጥ መተው ይባላል። እና ይሄ ቀላል የሚባል እንትን አይደለም። የእውነት ነው የምላችሁ። አሁንም ቢሆን በጣም በተለይ እኔ አሁን ምናልባት ትኩረት አድርጋችሁ እየሳቁ ስለሆነ ትኩረት ላይ መስላችሁ፣ ይሄ እውነተኛ ታሪክ ነው። ወደዳችሁም ጠላችሁም እውነተኛ ታሪክ ነው። አሁንም እየሰማን ስለሆነ በባለፈው የሆነ ህንፃ ታደሰ ተባለ። ይሄም እውነተኛ ታሪክ ነው የምነግራችሁ። ምናልባትም ዳታውን እዚህ ጋር ላቀርብላችሁ እችላለሁ። ከዛ ታደሰ ተባለና እሺ እንደዚህ ተባለ። በቃ ሲታይ ውስጡ ነው የታደሰው። ውስጡ ብቻ ኮሪደሮች እንደተኖቹ የሆኑ እንደዚህ አንዱ ብሎክ አንዱ እንትን ብሎኬት ይመታል፣ ይሰፋል። ከዛች ለዛች ለስብሰባ ስትመታና የሆነች ነገር ብሎኬቷን ጣል አድርገን ሌላ ሰራ ተደረገና አለቀ። ውጩ ምንም አልተሰራም። ከዛስ 2.4 ቢሊዮን ብር 2.4 ቢሊዮን ብር ለእድሳት ተደረገ ተባለ። ያን ህንፃና ያንን ሳየው በጣም ገረመኝ። 2.8 ቢሊዮን የተሰራው ህብረት ባንክ ነው። ይሄን ሄዳችሁ አረጋግጡ። የእውነት ነው የምነግራችሁ። 2.8 ቢሊዮን ህብረት ባንክ ሙሉ ፋውንዴሽኑን ተሰርቶ ያንን የመሰለ እንትን ተሰራ። የኛ ግን ለእድሳት የሆነች ትንሽዬ እንትን 2.4 ቢሊዮን እድሳት ተብሎ ተባለ። እኛ አይደርሰንም እንዴ? እኔ አሁን ለኛ አይደርሰንም ወይ? እኛ በ300 እና በ400 ወይም ደግሞ በ3000 እና በ4000 ደሞዝ የምንኖረው አይደርሰንም እንዴ? ነገር እንዴ እንጠብጠብልን እንጂ እኛ አሁን እኮ ለኔ ስልኬንም በቃ ገዝታችሁ ስጡኝ። በቃ እኔ ፈልጋለሁ። አሁን እንደዚህ ለእናንተ የማቀርብበት ስልኬ አሮጌ ስለሆነብኝ አይፎን 17 ካልቻላችሁ እንደ 13 ምናምን ብታደርጉልኝ ነው። የጉድ ሀገር። ቻው